ወንድ ነኝ እኮ ወንድ do you think እስር መፈራ ይመስላል? ከሸራተን ኦርደር አድርጌ ነው የምበላው። ታስሬም ደግሞ ወቅ ከሸራተን እየበላው በስርዓቱ ተጠይቄ ደግሞ ወጥቼ ደግሞ ስራዬን እሰራለሁ። ሰበር ዜና አሁን የገባ ነው። ካሙዙ ካሳ ለኢትዮጵያ አየር መንገድ የሰጠው የ9 ሚሊዮን ብር በላይ የደረቅ ቼክ ጉዳይ የኢትዮጵያ አየር መንገድ ማብራሪያ እንዲሰጥ ተጠየቀ። ከአርቲስቶቹ በተጨማሪ ዛሬ የሄሎ ታክሲና የፊንቴክ ባለቤት የነበረው አቶ ዳንኤል ዮሐንስም ፍርድ ቤት ቀርቧል። አርቲስቶቹ የዋስትና መብት ሳይጠበቅላቸው እንደዚሁ ለ30 የጊዜ ቀጠሮ ተሰጥቷቸዋል። ከዚህ ጋርም ተያይዞ BYD ኤሌክትሪክ መኪና ብራንድ አምባሳደር ስንሆን 8 ሰዎች ነው የተደረገ። በተለይ ሉላ ገዙና ፀሐይወት አበበ ቤተሰብ ፊንቴክ ማን ነው? መቼም ይሄ የፈረደበት ምስኪን ህዝብ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ በቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ ተመልሼ መጥቻለሁኝ። ካሙዙ ካሳም ሊገባ ነው አሉ ስም ሸቤ በ9 ሚሊዮን ብር ደረቅ ቼክ በማጭበርበር እንግዲህ በቅርቡ በምርጫ ይወዳደራል ሲባል የነበረው ሰው በኤርፖርት ክስ ቀርቦበታል። እሱ እንመለከተዋለን። ከፊንቴክ ጋር ነው ዛሬም ውሏችን የሚሆነው። የፍርድ ቤት ጉዳይ በጠቃላ በደንብ ሰፋ አድርገን እንመለከተዋለን። ከዛ በተጨማሪ መንሱር ጀማል አልፈራም ብሎ ቲክቶክ ላይ የተናገረበት ነገር አለ። እኔ ከሸራተን ነው ምግብ እያስመጣሁ የምበላው እስር ቤት እንኳን ብገባ ብሎ ተናግሯል። እውነት ይሄ ነገር ያዋጣው ወይ ሳያዋጣውም የምንመለከተው ነው የሚሆነው። ኮሜንት ላይ ያዩ ነበር ጸጋዬ አፍን ከፍተህ እንትን አትበል የሚል ነገር ነው። ይህን ማድረገው አዳዲስ ተመልካቾችን ለመሳብ ነው እንጂ ቀድሞ የነበሩት ለመናቅ እንዳልሆነ በደንብ ተገንዘቡልኝ። አዳዲስ ተመልካቾችን ለማምጣት ስለፈለግኩኝ ነው። እንቀጥል። ሰበር ዜና አሁን የገባ ነው። ካሙዙ ካሳ ለኢትዮጵያ አየር መንገድ የሰጠው የ9 ሚሊዮን ብር በላይ የደረቅ ቼክ ጉዳይ የኢትዮጵያ አየር መንገድ ማብራሪያ እንዲሰጥ ተጠየቀ። ብልጽግናን ወክሎ በአዲስ አበባ ምክር ቤት ለምርጫ የሚወዳደረው ካሙዙ ካሳ ከ9 ወር በፊት የባህል ቡድኖችን ሰብስቦ ወደ ቤጂንግ የሄደበትን 9 ሚሊዮን ብር ለኢትዮጵያ አየር መንገድ በቼክ የከፈለ ቢሆንም ቼኩ ግን ትክክለኛ እንዳልሆነ ምንጮች አጋልጠዋል። ኮሚቴዎች ለዛሀበሻ እንደገለጹት በወቅቱ ካሙዙ ካሳ ከባህል ሚኒስቴር ከወሰደው ገንዘብ ላይ ለአየር ትራንስፖርት በሚል ወደ ቻይና ቤጂንግ ጉዞ ከ9 ሚሊዮን ብር በላይ ቼክ ለኢትዮጵያ አየር መንገድ ከፍሎ ነበረ። በቼኩ ላይ 2 ሰዎች መፈረም የነበረባቸው ቢሆንም ካሙዙ ካሳ ብቻውን ፈርሞ ለኢትዮጵያ አየር መንገድ እንደሰጠም ኮሚቴዎቹ ለዛሀበሻ ገልጸዋል። ኮሚቴዎቹ እንደሚሉት የኢትዮጵያ አየር መንገድ ቼኩን ለማውጣት ቢፈልግም ቼኩ ግን ደረቅ ቼክ እንደሆነና በ2 ሰው መፈረም እንዳለበት ገልጸዋል። የኢትዮጵያ አየር መንገድም በተደጋጋሚ ካሙዙ ካሳም ክፍያውን እንዲፈጽም ጠይቆ የነበረ ቢሆንም ይህ ዜና እስከተጠናከረበት ጊዜ ድረስ ምንም አይነት ክፍያ እንዳልተከፈለው ምንጮቻችን ተናግረዋል። የኢትዮጵያ አየር መንገድ የህዝብ ሀብት ነው። የህዝብ ሀብት እንደመሆኑ መጠን ደግሞ ይህንን አደባባይ ወጥቶ ለህዝብ ማሳወቅ አለበት የሚሉት ምንጮች በበኩላቸው በወቅቱ ከአርቲስቱ ጋር ተጉዘው ከነበሩ በርካታዎቹም ክፍያ እንዳልተፈጸመላቸውና አርቲስቱን ለመክሰስ በዝግጅት ላይ እያሉ ባለበት ሰዓት ላይ የብልጽግና ተወካይ ሆኖም ለምርጫ መቅረቡን ገልጸዋል። እነዚህ ምንጮች እንደሚሉት ካሙዙ ካሳ ወደ ምርጫ የገባው ያለ መከሰስ መብት ለማግኘት ነው ሲሉ ይናገራሉ። የኢትዮጵያ አየር መንገድ ከካሙዙ ካሳ የተቀበለውን ደረቅ ቼክ ያስመታበት አያስመታበት ግን እያጣራ እንገኛለን። በጉዳዩ ላይ ከኢትዮጵያ አየር መንገድ ምላሽ ለማግኘት ጥረት እያደረግን እንገኛለን። ምንጮች እንደሚሉት ከ9 ወር በፊት የዶላር ምንዛሬና አሁን ያለው ደግሞ የዶላር ምንዛሬ እጅግ የተለያየና የተራራቀ በመሆኑ ካሙዙ ካሳ የኢትዮጵያ አየር መንገድን ከፍተኛ ኪሳራ ውስጥ ጥሎታል ሲሉ ይከሳሉ። ጉዳዩን እየተከታተልን ወደ እናንተ የምናደርስ ይሆናል። BYD ኤሌክትሪክ እንግዲህ ብር ላለመክፈል 9 ሚሊዮን ብር የሚያክል ነገር ከኤርፖርት አጭበርብሮ ላለመክሰር ሲል ነው ወደ ብልጽግና ገብቶ ማለት ከካሙዙ ጋር ተገናኘ። ልሰራ ነበር ምርጫ ቦርድ ገባ። ስትሬት ያለው ሰው ነው ምርጫ ተወዳድሮ ሊያሸንፍና አዲስ አበባ ላይ የሆነን እንትን ሊመራ እንዳሰበሰበ በጣም ገርሞኝ ነበር። በእርግጥ ዘመኑ ማንም ሰው እንደፈለገ የሚሆንበት፣ የፖለቲካ እውቀት ማይጠየቅበት፣ የአመራር እውቀት ማይጠየቅበት፣ ሊደርሺፕ ብዙ ኬር ማይሰጥበት ደረጃ ላይ ስለሆነ ላይገርመኝ ይችላል።
ነገር ግን የኢትዮጵያ አየር መንገድ እስካሁን ለምን እንደዘገየ አላውቅም። ከ9 ወር በፊት 9 ሚሊዮን ብር አጭበርብሮ እስካሁን ድረስ ለምን ዝም እንዳሉትም አላውቅም። ምክንያቱም በየጊዜው እንደሚጨምር እናውቃለን ብዙ ነገር። የሆነ ሆኖ ግን እግዚአብሔር የላቸው። ወደ ፊንቴክ እንሂድ። የፊንቴክ ሰው እንስማ። የኤሌክትሪክ መኪና ብራንድ አምባሳደር ስንሆን 8 ሰዎች ነው የተደረገ ነው። 2 ሴቶች ነበሩ። እነሱ ፈርስት ሬት አድርገው ነው ቀድሞ የወጡት። በተለይ ሉላ ገዙና ፀሐይወት አበበ። አሁን ግን ብራንድ አምባሳደር የሆኑት አርቲስት ሰራዊት ፍቅሬ፣ አርቲስት አደለ ሮባ፣ አርቲስት ሰለሞን ቦጋለ፣ አርቲስት ይገረም ደጀኔ፣ አስቴር፣ መንሱር ጀማል፣ ወንድም ካሊድ እንዲሁም ደግሞ እኔም አለሁበት። እንግዲህ ይሄ ሁሉ ሰው ያለበት የቢዋይዲ ኤሌክትሪክ መኪና ከቻይና ሀገር እንግዲህ ተመርተው ወደ ጅቡቲ፣ ከጅቡቲ ደግሞ ፕሮሰስ አልፈው ወደ ሀገር ውስጥ ይገባሉ። የወረፋ ጉዳይ አለ። የፍላጎቱና የአቅርቦቱ መጠን አይመጣጠንም። በ3 ወር በ4 ወር የተባለው በጣም በርካታ ሰው ስለተመዘገበ ዲሌይ አለ። በ950 ሺህ ብር ሴጉል የተባለች ትንሿን መኪና ይቀርባል። ያ መኪና ቀሪውን በ5 ዓመት በ2.2 ነው ጠቅላላ ክፍያው። አሁን 2.6 2.8 ነው ገበያ ላይ። ነሐሴ 20 ያልቃል። የፕሮሞሽን ስለነበረ መጀመሪያ ለፕሮሞሽን የታሰበ ስለሆነ የፕሮሞሽን በጀትም ስለነበረው ነው። እና የፍላጎቱና የአቅርቦቱ ሁኔታ አለመጣጣም በ3 ወር በ4 ወር ተብሎ የነበረው አሁን 6 ወር ሆኗል። የሰው ቁጥር ብዙ ስለነበረ ቶሎ ቶሎ ዴሊቨር ለማድረግ ፕሮሰስ አለው። ከሱፐር ማርኬት ገዝተን እንደምታመጣው አይደለም መኪና። ስለዚህ ያ ነገር ስለነበረ ያው ሰው ቅሬታ ያቀርብብሃል። ኦፍኮርስ ግን እስካሁን ወደ 500 የሚጠጋ ሰው መኪና ዴሊቨር ተደርጓል። 1 ዓመት ባልሞላ ጊዜ ውስጥ ለብራንድ አምባሳደሮችም መኪና የተሰጠበት ሁኔታ አለ። ይሄ ምንድነው? ሁልጊዜ የሰውኛ ባህሪም ስለሆነ ያም እውነቱን ነው፣ ጥያቄውም ተገቢ ነው ብዬ ነው የማስበው። የተወሰነው ዲሌይ አለ። ከውጭ ስለሆነ የሚገባው እንግዲህ የውጭ ምንዛሬ ገንዘብም ያለማግኘት ሊኖር ይችላል። በገዛ ገንዘብም ባንክ ቶሎ ገንዘብ ያለመስጠትም አለ። እነዚህ ነገሮች ስላሉ ትልቅ ተግዳሮት ነው። እንደነዚህ አይነት ነገሮች ያሉ ቻሌንጆችም ስላሉት ነው። ቤተሰብ ፊንቴክ ማን ነው? መቼም ይሄ የፈረደበት ምስኪን ህዝብ ሳይበላ ሳይጠጣ ሳይለብስ መልበስ እያማረው መብላት እያማረው ብዙ ነገር እያማረው ህይወቴ ይቀየራል በሚል እንግዲህ ተበድሮም ወይ የሆነ ነገር ንብረትም ሽጦ ፊንቴክ የሚባለው ድርጅት እንግዲህ እንደምታውቁት ወይም ዜና ላይ እንደሰማችሁት ብዙ ታዋቂ አርቲስቶችን፣ ዝነኞችን፣ የመንግስት ባለስልጣናትን በመጠቀም ፊት ለፊት ከባድ የሆነ ድራማ ሰርቶ ህዝቡን ከ1.4 ቢሊዮን ብር በላይ ዘርፎታል። አቤት አንተ ህዝብ የሚደርስበት መከራ፣ አቤት የኛ ህዝብ የሚደርስበት መከራ እኮ የሌለ ዘግናኝ ነውና በነገራችን ላይ ማን ትዝ እንዳለኝ ታውቃላችሁ? ሳሚ ዘሚካኤል የሚባል ኢንጂነር ዶክተር ምናምን ብሎ አንዴ ሲሰክስ የነበረውን ጀለስ አስታወሳችሁ? እሱ ትዝ አለኝ። በቃ እሱ ነው ትዝ ያለኝና አንዳንድ ያያችሁ ሰዎች በጣም ሌላ ሌቭል ሆኖ ነው የሚመጡት ለማምታታት ማለት ነው። አሁን ፊንቴክ የሚባለው ድርጅት ምናልባት 100 ሚሊዮን መድቦ ሊሆን ይችላል 1.4 ቢሊዮን ብር ታርጌት ካረገ ማለት ነው። ኢማጂን መኪና ያሳያል። ያ መኪና 100 ሚሊዮን መድቦ ሊሆን ይችላል። ግን ታርጌት ታርጎ ካልኩሌት ተደርጎ ይሄን ያህል ገንዘብ አገኝብሃለሁ ብሎ ሰርቶታል ማለት ነው። ማን ይጠረጥራል? የአርቲስት ማት ተሳትፈዋል። ትልልቅ የምናከብራቸው ሰዎች ምናምን እነሱን ተሸውደው አሩን አላቅም። ግን እንደ አምባሳደር ነው የሆኑት፣ ብራንድ አምባሳደር። ግን 1.4 ቢሊዮን ብር አራግፈው እዚህ ይደክማል። አስቡት እንግዲህ ስንት ሰው ቤተሰብ የሚያስተዳድር አባት እናት ብዙ ሰው እዚህ ውስጥ ተሳትፈዋል። ንብረቱን በውጭ ሀገር ያለ ምናምን ያሳዝናል። ይሄ ሰበር ዜና 600 ሚሊዮን ብር በማጭበርበር የፊንቴክ ኢንቨስትመንት ስራ አስኪያጅ በ19 ተደራራቢ ክሶች ተከሰሰ። ታዋቂ ግለሰቦችንና ማህበራዊ ሚዲያዎችን በመጠቀም በዱቤ የኤሌክትሪክ መኪና እናስረክባለን በሚል ከ600 ሚሊዮን ብር በላይ ከዜጎች የሰበሰበው የፊንቴክ ኢንቨስትመንት ስራ አስኪያጅ አቶ ዳንኤል ዮሐንስ ላይ አቃቢ ሕግ ክስ መሰረተ። ተከሳሹ ቀደም ሲል ሄሎ ታክሲና ሄሎ መኪና የተባሉ ድርጅቶችን በመመስረት ከ5000 በላይ ተመዝጋቢዎችን ለታክሲ ግዢ የሚሆን 25% ቅድመ ክፍያ 247500 ብር እንዲከፍሉ ካደረገ በኋላ ድርጅቱን ዘግቶ በመሰወር ወንጀል መፈጸሙ በክሱ ተጠቅሷል። በቅርቡ ደግሞ ፊንቴክ ኢንቨስትመንት በተባለ አዲስ ድርጅት ስም አንደኛ የቻይና BYD ኤሌክትሪክ መኪኖችን በ1.9 ሚሊዮን ብር እናቀርባለን በሚል አማላይ ማስታወቂያዎችን አስነግሯል።
ሁለተኛ ደንበኞች 50% 950 ሺህ ብር ቅድመ ክፍያ እንዲከፍሉ ቀሪውን በ5 ዓመት ያለ ወለድ እንዲጨርሱ በማሳመን ከ1430 በላይ ሰዎችን መዝግቧል። ሶስተኛ ከቅድመ ክፍያው በተጨማሪ ለተጨማሪ እሴት ታክስ ቫት ለቦሎና ለታርጋ በሚል እስከ 1.36 ሚሊዮን ብር ከእያንዳንዱ ተበዳይ መቀበሉ ተገልጿል። ተከሳሹ ወንጀሉን ይበልጥ አሳማኝ ለማድረግ የተጠቀመባቸው ስልቶች አንደኛ ታዋቂ ሰዎችን፣ አርቲስቶችን፣ ቲክቶከሮችን እና የሚዲያ ሰዎችን በማስታወቂያው ላይ በማሳተፍ የሰዎችን እምነት ማግኘት፣ ሁለተኛ የሐሰት ምስሎችን በመስቀል አደባባይና በወዳጅነት አደባባይ መኪኖችን እንዳስረከበ የሚያሳዩ የተቀነባበሩ ቪዲዮዎችንና ፎቶዎችን በማሰራጨት፣ ሶስተኛ የሰነድ ማጭበርበር፣ የመኪና ሞተርና ሻንሲ ቁጥር መጥቷል በሚል ሐሰተኛ ውሎችን በማስፈረም ገንዘብ መሰብሰብ የመሳሰሉትን ተጠቅሟል። አቃቢ ሕግ በዳንኤል ዮሐንስ ላይ በወንጀል ሕግና በኮምፒውተር ወንጀል አዋጅ ድንጋጌዎች መሰረት 19 ተደራራቢ ክሶችን መስርቶባቸዋል። ጉዳዩን የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ወንጀል ችሎት እየተመለከተው ይገኛልም ተብሏል። አርቲስት እንግዲህ በነገራችን ላይ ይሄ ማታ ላይ የተወሰነ መጠን ለማቅረብ የሞከርኩትኝ ዜና ነው፣ ግን ደግሞ የኛው ስም መብት ሳይጠበቅላቸው እንደዚሁ ለ30 የጊዜ ቀጠሮ ተሰጥቷቸዋል። ከዚህ ጋርም ተያይዞ በርካቶቻችሁ ስትጠብቁ የነበረውን የዋስትና መብት ያገኛሉ የሚለው ነገር ሳያገኙ ቀርተዋል ማለት ነው። በጉዳዩ ላይ የፍትህ ተቋማትና እንዲሁም የጸጥታ ተቋማት እየሰሩት ያሉት ስራ ይበል የሚያሰኝና ለሌሎችም አስተማሪ የሚሆን ተግባር ነው። በተጨማሪም ደግሞ በርካታ የመኪኖችን የወሰዱት እየተለቀሙ ወደ ፌዴራል ፖሊስ እየገቡ እንደሆነ ሰምተናል። እንዲሁም ደግሞ መንሱር ጀማል እጁ ላይ ይዞት የነበረው መኪና እንደተሸጠና አሁን መገኘት እንዳልተቻለ እየተሰማ ነው። ይህንን ጉዳይ ቀጠል አድርገን ሌሎች መረጃዎችን ወደ እናንተ የምናደርስ ይሆናል። ሄኖክ ነኝ። መልካም ጊዜ ይሆንላችሁ። እንግዲህ አካውንቱን ፎሎ፣ ላይክ እና እንግዲህ ባለሀብት ነኝ ሲሉ የነበሩ ሰዎች፣ ሽቶ እንደፈለጉ የሚቀያየሩ የነበሩ ሰዎች፣ ከሀገር ወጥተው እንደፈለጉ ሲዛኑ የነበሩ ሰዎች አሁንም ቸግሯቸው ነው መኪና ይሸጡ ያሉት። ሚሊዮነር ነኝ ቢሊዮነር ነኝ ሲሉ የነበሩ ሰዎች አሁን በችግር ገጥሟቸው ነው ወይስ እንደ ኤቪደንስ እንዳያዘባቸው ነው? ሀገር ያወቀውን ጉዳይ እስኪ ከዚህ መረጃ በኋላ ራሱ መንሱር የሚለውን ነገር አርቲስቶቹ በተጨማሪ ዛሬ የሄሎ ታክሲ እና የፊንቴክ ባለቤት የነበረው አቶ ዳንኤል ዮሐንስም ፍርድ ቤት ቀርቧል። እንግዲህ የዋስትና መብታችን ይጠበቅብናል ብለው ተስፋ አድርገው የነበሩት አርቲስቶች እና ቲክቶከሮች የዋስትና መብታቸው አልተጠበቀላቸውም። ከወንጀሉ ውስብስብነት አንጻር ለ30 ተቀጥረዋል። ወደ ዳንኤል ዮሐንስ ስንመጣ 19 አይነት ክሶች ነው የተመሰረቱበት። 19 አይነት ክሶች፣ የገንዘብ ዝውውር አለ፣ ህገወጥ የሰዎች ዝውውር አለ፣ መኒ ላውንደሪ አለ፣ እናንተ የማታውቁት ብዙ ነገሮች። ለምሳሌ ሜታ ትራንዛክሽን የሚባል በባይናንስ ገንዘብ ሲያስተላልፍ ነበረ። እነዚህ ተደራርበው በ19 አይነት ክስ ነው የተመሰረተበት። አንብቡት። 1430 ሰዎች ላይ ነው በከፊንቴክ ብቻ የተቀበለው። ሌላው አብዮት አደባባይ፣ ስካይላይት ሆቴል፣ ወዳጅነት ፓርክ አስረከብኩ ሲል የነበረው ለግብረ አበሮቹ ነው እየተለቀሙ ወደ ፌደራል ፖሊስ እንዲገቡ እየተደረገ ነው። 100 መኪኖችን የሰጠው ለእንትን ላሉ ሰዎች ሳይሆን ለሱ ግብረ አበሮች ነበረ ይልሃል። አንብበው። እንደዚህ ሆኖ አልፏል። አብረውት መያዝ የነበረበት የአስካሉካን ትሬዲንግ ባለቤት ግርማይ ገብረ ሚካኤል ከሀገር ወጥቷል እየተባለ ነው። መያዝ ነበረበት። እሱ ሰውዬ እንግዲህ 2002 እንደ ኢትዮጵያን አቆጣጠር 2010 እንደ ኢሮፓያን አቆጣጠር ደቡብ አፍሪካ የዓለም ዋንጫ ባዘጋጀች ሰዓት ደቡብ አፍሪካ ይዣችሁ ሄዳለሁ ብሎ ብር ተቀብሎ ጠፍቶ በኢንተርፖል ተይዞ ተበይኖበት ታስሮ የወጣ ሰው ነው። መያዝ ነበረበት። እውነት ለመናገር መያዝ ነበረበት። እንግዲህ ባልተገኘበት እሱም ክስ ተመስርቶበታል። 19 አይነት ነው። ደጋግሜ ያወራኋቸው ስለሆኑ አንብቡትና የወንጀሉን ውስብስብነትና እንዴት እንደደደሩ እነዚህ ሌቦች እንዴት ደድረው እንደነበረ ማሰብ ነው። እናንተ የምታውቁት ፊንቴክን ብቻ ነው። ከፊንቴክ ጀርባ መኒ ላውንደሪ አለ። ከፊንቴክ ጀርባ አሜሪጎ የሚባል ድርጅት አለ። ከፊንቴክ ጀርባ እነ ዳሶማ እነ ላይፍ ታይም ኢንቨስትመንቶች አሉ። እነዚህ ሁሉ ገንዘብ የሚዘዋወርባቸው ናቸው። መኒ ላውንደሪ የሚሰራባቸው ናቸው። ህገወጥ የሰዎች ዝውውር የሚደረግባቸው ናቸው። ሀገሪቷን ህግ አልባ እንደሆነች አድርገው የሆነ
ኢምፓየር መስርተው እየኖሩ የነበሩ አደገኛ ሰዎች ናቸው። ስለዚህ ከዚህ አንፃር ነው ይሄ ነገር እያልኩ የነበረው። እንግዲህ ዛሬ ማመስገን ይጠበቅብኛል። ከዚህ በፊት የረሳሁት ኮሚሽነር ብርሃኑን ከፌደራል ፖሊስ አሁን ለቋል፣ ወደ ሌላ ከፍ ወዳለ ቦታ ተዘዋውሯል። አንተም ምስጋና ይገባሃል፣ ቆራጥ ትዕዛዝ ስትሰጥ ነበርና በዚህ አጋጣሚ ሁላችሁም ምስጋና ይገባችኋል። ፍትህ በእግሯ ስትሄድ እያየን ነውና እንድታቁት ጭምር ውስብስብነቱን እንድታቁት ጭምር መደፈር የሌለባቸው አንደፈርም የሚሉ ሰዎች ጭምር ከህግ ፊት እኩል እንደሆኑ ያየንበት ነውና ብዙ ትምህርት የሚያስተምረን ነው። የተማረ ጥሩ ተማሪ ከተገኘ ማለት ነው። እኔ ለምንድን ነው አምባሳደር ዲና ሙፍቲ የማይጠየቀው? አንዱ መርሃ ግብሩ ሲከፍት ሲያሟሙ ከነሱ ጋር ተገኘ እየተንቀሳቀሰ ምን ሲነበረው ሰው አይደል ነው ወይስ ያለመከሰስ መብቱን ተጠቅሞ እንደፈለገ እየሆነ ያለ? አይ ሃቭ ኖ አይዲያ። ግን እስቲ መንሱር ላይ ልምጣ። ሬጂስተርድ ኢንቨስትመንት ካምፓኒ ቴክ ኬር ሩል ነምበር 1 ፊንቴክ ሬጂስተርድ ኢንቨስትመንት ካምፓኒ ነው። ኢንቨስትመንት ካምፓኒ የምትሆነው ቻይናዊ ዜጋ አለ እዛው ዶላር ኢምፖርት እያደረገ ነው። ስቲል እንኳን በዚህ 3 እና 4 ወር ውስጥ ከ200 መኪና በላይ በገቢዎች ሚኒስቴር ተከፍሎበት ወደ ሀገር እያስገባ ያለ ትልቅ ተቋም ነው። ፕላስ መንሱር ጀማል ደግሞ ራሱን የቻለ ተቋም ነው። ነፍሴ ይሄን ካምፓኒ ስም ጠርተ መንሱር ጀማል ስሙን ጠርተ ከላይ ቤት ነው ያመጣ ነው። እኛ ጠበቆቻችን ተጠንቀቁ። ከህግ የሚያመልጥ አንድም ሰው የለም። በህግ ነው እኛ የምንሄደው። anyway A few moments later እስቲ ቲክቶክ ላይ ተገኝቶ ያብራራበት ማብራሪያ የሰጠበትን ቪዲዮ ደግሞ አሁን ልጋብዛችሁ። እንደገናም ጀርባ ላይ ለማሳያችሁ የተወሰኑ መኪኖች አሉን። በቅርብ ቀን አሁን ሰሞኑን ደግሞ ምንድነው ማየው? ትታሰራለህ ማብራራ አመሜን ወንድ ነኝ እኮ ወንድ do you think እስር መፈራ ይመስላል? ከሸራተን ኦርደር አድርጌ ነው የምበላው። ታስሬም ደግሞ ወቅ ከሸራተን እየበላው በስርዓቱ ተጠይቄ ደግሞ ወጥቼ ደግሞ እስራኤል እሰራለሁ። ከሸራተን በየቀኑ ለምሳሌ መቼስ ፖሊስ የሚያስር ገደብ አለው አይደለ? የሆነ ጊዜ ነው የሚያስር። ከሸራተን እያስመጣው ነው የምበላ እዛም። ከዛ ማስረጃ ካለ ትጠየቃለህ፣ ማስረጃ ከሌለ ትፈታለህ። አለቀ። ከዛ በተረፈ ግን ታሰራለህ፣ ኢትዮጵያ ትመጣታለህ። ምን ኢትዮጵያ የኔም ነች እኮ ኢትዮጵያ የእናንተ ብቻ ነች እንዴ? ኢትስ ማይ ካንትሪ የኔም ነች እኮ እንዴ? ኢትዮጵያዊ አይደለሁም እንዴ? እኔ የኔም ነች እኮ የኔም አገር ነች እኮ። አንድ ነገር ግን የዘነጋችሁት ነገር ቢኖር ይሄ መንግስት ወንጀለኛ ካልሆንክ በስተቀር ማስረጃ ካለ በስተቀር አንተ ስለጠላ ሰው አይታሰርም። አስረግጬ ነው የምነግርህ። አለ ሞጣ ምን ይላል? አስረግጬ ነው የምነግርህ። አስረግጬ ነው የምነግራችሁ። ሰዎች ጥፋት ከሌለባቸው አይታሰሩም። ወንድሞቼ ወቁ። አንዳንዴ ትታሰራለህ፣ ትገመገማለህ፣ ትጠናለህ። ጥፋት ካለብህ ደግሞ ትታሰራለህ። ምን ችግር አለው? መቼም ኢትዮጵያዊነትን አይወስድም፣ ኦሮሞነትን አይወስድም፣ እስልምናህን አይወስድም። ይሄ መብቶቼ ናቸው፣ የኔ ናቸው እነዚህ። ከዛ በተረፈ ጥፋት ካለብህ እንደ ጥፋት ትጠይቃለህ። በእውነት ይሄን ነገር መናገር ዛሬ ቢያንስ ወደ 5 ሰው ደውሎልኛል። ወደ 5 ሰው ኧረ መንሱር ምንድነው ማለት ተጨንቋል ሰው በጣም ነፍሴ ብቸኛው ኢትዮጵያዊ ኢትኮል መንሱር ጀማል ሽቶ በመቀባት 4 ሚሊዮን ሰው ፎሎ የሚያደርገው የት ትገባለህ? ስትፈልግ ትናደድ፣ ስትፈልግ ተበሳጭ፣ ስትፈልግ እርርበል፣ ስትፈልግ ድብንበል። እኔ ግን 4 ሚሊዮን ሰው ፎሎ ያደርገኛል።
ለምን እኔም አላውቀውም። በቃ ፎሎ አደረገኝ። ስለዚህ አትናደዱ ወንድሞች፣ አትበሳጩ። በሰው ስኬት ደስተኛ ነው መሆን ያለባችሁ እንጂ መናደድ የለባችሁ። በሰው ስኬት መናደድ የለባችሁ። በሰው ስኬት መናደድ የለባችሁም። እንዲያውም አንድ የምታውቁት ኢትዮጵያዊ ሰው የሆነ ነገር በቃ የሆነ ጌታ ይመስገን በቃ ጉድ ጥሩ ኑሮ ላይ ነኝ ትናንት ዛሬ እየበላው ነው ብሎ ሲያወራ የሆነ ሰው ይመጣና እባክህን መንሱር አንተ እየበላህ ነው፣ እኔ ግን 1000 ብር ቸገረኝ ሲለኝ ደግሞ 1000 ብሩን ስሰጥ ይሄን ስታይ ዋው ፈጣሪ ይጨምርልህ ነው እንጂ የምትለው ይሄን 1000 ብር ከየት ነው ያመጣው? እንዴት ሊያገኝ ቻለ? ኦኬ እንዴት ሊያገኝ ቻለ? ጥሩ ነው፣ ኢንቨስቲጌት አድርግ፣ መብትህ ነው እኮ። ግን ውሸት ለምን ትቀባለህ ሰው ላይ ነው። አንደርስታንድ የማያደርገው ሰው ደግሞ ኦኬ እውነት ነው እኮ ምናምን ይላል። ወንድሞቼ አላህ መንሱር ጀማልን ሲፈጥር ከርስቁ ጋር ነው የፈጠረው። የአንተ ርስቅ አንተ ጋር ነው ያለው። የአንተ ርስቅ ይሻግታል እንጂ ወላሂ ማንም አይነካው። አንተ ደግሞ 2.8 ነው። ያ 2.8 ፌስቡክ ነው፣ ቲክቶክ ነው። ፌስቡክስ ልክ ነህ እኮ ወንድሜ 2.8 ቲክቶክ ነው። ፌስቡክ ደግሞ ከ1 ሚሊዮን በላይ ነው ያለው። ሂድና ኦልሞስት 4 ሚሊዮን ነው የሚመጣው። ስለዚህ እንደዚህ አይነት ነገሮች ሲኖሩ ይኸው ካርድ ሞላልኝ የሚል አለ። እኔ ያንን ካርድ መሙላት አቅሙ ሲኖረኝ ዋው ማች ግን ይሄን 5 ብር ከየት አመጣ ታስባለህ? ጥሩ ነው እኮ ማሰብህ። በቃ ኢትዮጵያዊ ነህና ኢትዮጵያ ውስጥ እንደዚህ ሌብነት ምናምን ያለበት ሰው መኖር የለበትም። እኔም አምናለሁ በዛ። ግን አይ የራሱ ነው የሚለው ነገር ሰርቶ ነው ይሄን ነገር ያገኘው የሚለው ነገር ሲያመዝንብህ በቃ ተሳስቻለሁ ብለህ እኮ ትወጣለህ። ኖ የድንቁርና አለ አይደለም፣ የድንቁርና አስተሳሰብ ኖ እንዲህ እኮ ሊሆን ይችላል። ይሄማ ሊሆን አይችልም። ይሄ ነው እኮ መሆን ያለበት። ይቻላል። ሰሞኑን ቢዚ ነበርኩ 2 ቀን ባይዘይ ወደ 3 ቀን ላይ ሳልገባ ወላሂ በጣም ብዙ ሰው ሜሴጅ ያደርግልኛል። ምን ያክል ሰው እንደሚወደኝ ደግሞ ማየው በዛ ነው። በጣም ነው የሚገርመኝ ምን ያክል ሰው እንደሚያስብልኝ። ምንም እኮ የተለየው ሰውኛ አይደለም እኔ በእውነት ምን ያክል ሰው እንደሚወደኝ ደግሞ የምታየው በዛ ነው። የጠፋ ምን ሆነህ ነው? በሰላም ነው? 2 ቀን 3 ቀን እኔ በሶሻል ሚዲያ ወር ጠፍቼ አላውቅም። እኔ ግን እሞክራለሁ እስቲ ወር እንደምንም ጠፍቼ ምን እንደሚሆን ምን እንደሚባል መጥቼ እኮ በ15 ቀኔ መንሱር የቡርኪና ፋሶ ዜግነት ወሰደ፣ ኢትዮጵያዊ መሆኑን ካደ። አገር ነው ቆይ አገር የራሱ ህግ የለውም። ፓስፖርት ከዛ አሁን ፓስፖርት ነው ይሰጣል። አይውሽ ቢሰጡኝ። ኢትዮጵያ ብቻ ነች እኮ ዱዋል ሲቲዝን የማትፈቅደው እንጂ ሌላ ዓለም እኮ ይፈቅድልሃል። ችግር የለውም። እኔ ባገኝ የምንም አይነት ሲቲዝን መሆን በጣም ደስ እያለኝ ነው የምወስደው። ኢትዮጵያዊነቴን ግን ሰርዤ አይደለም። ዱዋል ሲቲዝን የሚባል አለ፣ ሁለተኝነት የምትጠቀምበት ኢትዮጵያ አትፈቅድም። እንግዲህ ሰው እንደዚህ የሚጎረረው በዘሩ በሀብቱ ተመክቶ ነው። ከእስር ቤት ወጣለሁኝ ብሎ ነው። እንግዲህ የጊዜ ጉዳይ ነው። በ30 ነው ቀጠሯቸው። ምን ሊከሰት እንደሚችል ከዚህ በኋላ በጣም ብዙ ነገር ያወራል። ግን ተመልካች ማሰልቸት እንዳይሆን ብዬ ስላሰብኩ ጊዜ ያላቋርጠው ቸር ቆይ። በሌላ ቪዲዮ መለሳለሁ።